ልጅ አንቺ ጋር እንዳለ አውቃለሁ። አንቺና አብርሃም እንደወሰዳችሁ አውቃለሁ። ትናንትና አብርሃምን ደውዬ ለማናገርም ጠርቼው በአካልም ለማናገር ሞክሬ ነበረ። ጊዜም አብርሃምም ስልካቸውን አጥፍተውብኝ ልጄንም ይዘው ጠፍተዋል። ልጄ ደግሞ እንዳለ አንቺ ጋር እንዳለ ተነግሮኛል። አብርሃም አንቺ ጋር ወስዶ ብዙ በቃ አብራችሁ ለመኖር የኔን ልጅ ነጥቃችሁ አብራችሁ ለመኖር እንደፈለጋችሁና እንዳሰባችሁ እንዳቀራችሁ ተነግሮኛል፣ ሰምቻለሁ። ስለዚህ ልጄን እንድትመልሱልኝ ፈልጋለሁ። እንዴ እኔ ያልቀላል ነገር ነው እንዴ ልጅ እኔ ጋር ወይም ደግሞ እንደዚህ ብድግ አድርጌ እኔ ዝም ብዬ መወስደው ለምንስ ብዬ ምንስ ይጠቅመኛል ብዬ ነው መወስደው? የራስሽ ልጅ እኮ ነው። ነገርኩሽ፣ የምታደርጊበትን ምክንያትማ ነገርኩሽ። ለምን አብርሃም እኮ ይኸውልሽ እኔ አብርሃም እኮ ደኔ እንዲመጣ እኮ ያንቺ ልጅ መውሰድ አይጠበቅብኝም። ኦሬዲ እኮ መጥቷል። እኔ ጋር እኮ ነው ያለው አይደል እንዴ ሩታ? ስለታገስኩሽና ዝም ስላልኩሽ ዛሬም ዝም ትለኛለሽ፣ ትታገሰኛለሽ ብለሽ ከሆነ ሄርሜላ እንዳታስቢው። ቆይ ያንቺ ቤት በር ቁልፍ የለውም? እኔ መጥቼ እንዴት አድርጌ ነው መወስደው? እንዴት አድርጌ ነው ልጅን ቁጭ ማድረገው? አሁንም ልጄን ግን ወስዳችሁታል። አንቺም ሀሳቡ ላይ ያለሽበት ልጄን የማይወሰደችው ቡዜ ናት። አሁን ደግሞ አብርሃምም ተባብሯታል። አንቺም ሀሳብ ውስጥ እንዳለሽበት 100% እርግጠኛ ነኝ። ሰላም እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው እንግዲህ ደህና ነን ከተባለ ደህና ነን መቼስ ማለት ትናንትና የተፈጠረውን ነገር አይታችኋል ሁላችሁ። በልጄ ጉዳይ ነው ዛሬም በድጋሚ የመጣሁት። ትናንትና እንግዲህ የተፈጠረውን ነገር እያንዳንዱ ነገር አስረድቻችኋለሁ ለእናንተም። ልጄ ከኔ ጋር እንደሌለ ታውቃላችሁ። እና ምንድነው ዛሬም እንደገና ልጄ አልተመለሰልኝም። ሁለታቸውም ስልካቸውን አጥፍተውብኛል። ቡዜም አብርሃምም አጥፍተውብኛል። እና ምንድነው የሰማሁት ነገር ልጄ ሄርሜላ ጋር እንዳለ ነው የሰማሁትና ማለት ለመረጋጋት ሞክራለሁ። በጣም ቴንሽን ሆኛለሁ። በጣም ተናድጃለሁ። ከዚህ በፊት የተደረገውን ነገር ነው እየደገሙት ያሉት። የምር ስለኔ ልጅ የሚጨነቁ በቃ በጣም ሀሳቢና መልካም ሰው እንደሆኑ ነው የሚያስመስሉት። ግን በጣም አረመኔ፣ በጣም ጨካኝ፣ በጣም ይሄ የአውሬነት ባህሪያቸውን ነው እያሳዩኝ ያሉትና እኔ በፍጹም ከዚህ በላይ ምንም ልታገሳቸው አልችልም። ህግ ጋም ለመሄድ ሞክሬ ነበረ። ግን ደግሞ 24 ሰዓት አልሞላውም። 24 ሰዓት ካልሞላው ደግሞ ምንም አይነት መፍትሄም ሆነ ምንም አይነት ነገር ሊያደርጉልኝ አይችሉም። እኔ ደግሞ 24 ሰዓት እንኳን እንዲሞላ መታገስ አልቻልኩም። በጣም ነው እየተጨነኩኝ ያለሁትና ምንም ልታገሳቸው አልፈልግምም አልችልምም። ግን ደግሞ አሁን የሰማሁት ነገር ምንድነው ሄርሜላ ጋር እንዳለ ልጁ ሄርሜላና አብርሃም ይዘውት ከዚህ ቀደም እንዳደረጉት ይዘውት ሊጠፉ እንደሆነ ይዘውት ሊሄዱ እንደሆነ ሲቀጥል ደግሞ ቡዜም ሄዳ ይሄንን ነገር መስጠቷን እኔ በጭራሽ ይሄንን ነገር ላምን አልቻልኩም። ማለት የምር ለልጅ አስበው ነበር ሀያቱ ጋር ይሄድ እያሉ የነበሩት። እንግዲህ ሀያቱ ሄርሜላ ናት እንዴ ብቻ ማለት አልችልም። በምን አይነት መንገድ እንደምናስረዳችሁ አናውቅም። ግን ደግሞ ከዚህ በፊትም እንደዚህ አይነት ነገር ሰርተዋል ታውቃላችሁ ብዙዎቻችሁና እኛ ያለፍነው በምንድነው በዝምት በቃ ነገሮችን በራሳችን መንገድ ለመፍታት ወይም ደግሞ ልጁን ብቻ መቀበል ነበር ሀሳባችን። አሁን ላይ ግን ዝም ስንላቸው ወይም ደግሞ ነገሩን በሰላም መንገድ ለመፍታት በሞከርን ቁጥር በጣም እየናቁንና ምንም ማምጣት እንደማንችል እያሰቡ ነውና ካሁን በኋላ ምንም ነገር ሊፈጠር ይችላል። ብዙ ጊዜ ከሷ ጋር ከብዙዎቻችን ጋር ብዙ ነገር ሲፈጠር እያያችሁ ነውና ካሁን በኋላ ግን በሉሌ ቀልድ አናውቅም። ምክንያቱም ከዚህ በፊት ብቻዋን የሁሉ ነገር መስዋዕትነት የከፈለችው ማንንም መጥቶ እንዲነካባት ማንንም መጥቶ ደግሞ የፈለገው ነገር ልጁ ላይ እንዲወስን አንፈልግም። ምክንያቱም ከዚህ በፊት ብዙ መስዋዕትነት ከፍላ ከእርግዝና ጀምሮ እስካሁን ድረስ ባለችበት ጊዜ አጠገብ የነበረችው እናቱ ሩታ ነች። ዛሬ መጥቶ ደግሞ ደራሽ አብርሃም ወይም ደግሞ ቡዜ ዛሬ መታ ልጁ ወደ ሀያቱ መሄድ አለበት ብላ ሄርሜላ ጋር መውሰድ ማለት ይሄ ንቀት ነው። ስለዛ ሄርሜላ ጋር እንደሆነ ሰምተናል። ልጁ ሄርሜላን ከዚህ በፊት ብዙ ነገር ተፈጥሯል ከሷ ጋር ሄርሜላና ሩታ ላይና ካሁን በኋላ ግን ሊበቃ ይገባል። ምክንያቱም እሷም ማይነካ ነገር ነው የነካችባት። ይሄ ሁሉ ሐሳብ የሄርሜላ እንደሆነ ደግሞ ግልጽ ነው። አብርሃምና ሄርሜላ አንድ ላይ እየኖሩ ልጁን ሊያሳድጉት እንደሆነ ብዙ ነገር ሰምተናል። አብርሃምና ሄርሜላ ልጁን ሊያሳድጉት ከሩታ ነጥቀው ብዙ ነገሮች እንደጀመሩ እኛ ራሳችን ሰምተናልና እኛ ምንድነው ከነሱ ጋር ግርግር ምናምን አንፈልግም። ቀጥታ ልጁን ወደ ራሳችን መመለስ ነው። ምክንያቱም ያለ ልጇ መንቀሳቀስ ያለ ልጇ መተንፈስ አችልም። በቃ ብቻ ሄርሜላን ጠርተናታል። አዎ በዚህ ሰዓት ማግኘት የቻልኩት እሷን ብቻ ነው። እሷን ጠርቻታለሁኝ። በተረጋጋ መንፈስ ልጄን እንድትመልስልኝ አናግራታለሁ። እምባይም ነገር ውስጥ ግን መግባት የምትፈልግ ከሆነ ደግሞ እንደ ከዚህ ቀደሙ በዝምታ አልምራትም። ዝም ብዬ አልፈያታለሁ። እሷን ምንም አላልኳትም ከዚህ በፊት ካያችሁ። በልጄም ጉዳይ ቢሆን መታብኝ እኔን ለመጉዳት ሞክራለች።
ህይወቴን ትዳሬን በመበጥበጥ እኔን ለመጉዳት ሞክራለች። ገባችሁ? ስለዚህ እሷ ባደረገችው ነገር ልክ ደግሞ እኔ ምንም ያደረኳት ነገር የለም። ከዚህ በኋላ ግን ቅንጣት ያህል አልታገሳትም። ገባችሁ? ስለዚህ እኔ አሁን እሷን ጠርቼ በስነ ስርዓት ነው ላናግራት የምሞክረው። እኔ አላቅም ይሄ የምትፈራው እና የምትሰጋው ነገር እዛው መተማመን ካቃታቸው እዛው የራሳቸው ጉዳይ። እኔ ልጅ ላይ አይደለም የነሱን እምነት የሚገነቡት ማለት እኔ ልጄን ለማየት አብርሃም እንዲመጣ አትፈልግም እኔ ቤት እሱ ደግሞ ከፈለገ ይምጣ ካልፈለገ ይቅር። ገባችሁ? በልጁ ሰበብ እያደረገ ግን እኔ ቤት መመላለሱን እንደማይተውና ከኔ ጋር ያለውን ጉዳይ ስቲል ከልቡ እንዳልወጣለትና እምነት እንደሌለው ስለምታቅ እሷም ስላላመነችው ነው ልጄን መንጠቅ የፈለገችው። ልጄን ነጥቃ ኦሬዲ ከሱ ጋር ይሆናል፣ ከኔ ጋር የሚገናኝበት ሞመንት ይቋረጣል ማለት ነው። ገባችሁ? ያንን ነገር መፍጠር ነው የሷም አላማ። ስለዚህ እኔ በልጄ ምንም አይነት ቀልድ አላውቅም። ምንም ልታገሳት አልችልም። ገባችሁ? ልጄን እንድትመልስልኝ እፈልጋለሁ። ወይ ፈጣሪ ሆይ እንግዲህ ራሷ መታለች። በሰላማዊ ነገር መፍታት እንሞክራለን፣ ግን ደግሞ መጠቀም ያለብን ነገር እንጠቀም። እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሄርሜላ በእርግጠኛ የተፈጠሩትን ነገሮች ታውቂያለሽ። ምንም አይነት ነገር ማስመሰል አልፈልግም። ምንም አይነት ነገር ውሸት ምናምን አልፈልግም። ስለዚህ ልጅ አንቺ ጋር እንዳለ አውቃለሁ። አንቺና አብርሃም እንደወሰዳችሁ ታውቃለሁ። ትናንትና አብርሃምን ደውዬ ለማናገርም ጠርቼው በአካልም ለማናገር ሞክሬ ነበረ። ጊዜም አብርሃምም ስልካቸውን አጥፍተውብኝ ልጄንም ይዘው ጠፍተዋል። ልጄ ደግሞ እንዳለ አንቺ ጋር እንዳለ ተነግሮኛል። አብርሃም አንቺ ጋር ወስዶ ብዙ በቃ አብራችሁ ለመኖር የኔን ልጅ ነጥቃችሁ አብራችሁ ለመኖር እንደፈለጋችሁና እንዳሰባችሁ እንዳቀዳችሁ ተነግሮኛል፣ ሰምቻለሁ። ስለዚህ ልጄን እንድትመልሱልኝ እፈልጋለሁ። ወደ ሌላ ነገር መግባቱ አቅቶኝ አይደለም። ገባሽ? ያንን ነገር እዛ ነገር ውስጥ ከመግባታችን በፊት ግን ልጄን እንድትመልሽልኝ እፈልጋለሁ። ስለምን ልጅ ነው የምታወሪው? ስለ ልጄ፣ ስለ ልዑል፣ ስለ ልጄ ነው እያወራ ያለሁት። በደንብ ግልጽ ነው እኮ። ታዲያ እኔ ትናንትና የተፈጠረው ነገር አይቻለሁ፣ ግን ላይክ ምክንያቶች ፈጥረሽ አብርሃም ጋር ለመሄድ እየሞከርሽ ነው እንጂ ያለሽ መሰለኝ። እኔ ልጅሽ የእውነትም ይጠፋል መሰለኝም። ሲጀመርም ሲቀጥልም ደግሞ ያንቺ ልጅ በመጥፋቱ ለምንድን ነው የተጠያቂ መሆነው? አንሰራልኝ ተጠያቂ የምትሆኚ። ከዚህ በፊትም እኔ ምንም የማውቀው ነገር የለም ብለሽ ልጄን ለመደበቅ አንድ ሁለት ስትሞክሩ አይቻለሁ። ድጋሚ ውሸት አልፈልግም። ምንም ውሸት እየዋሸሽ ታኔ ምን ይሰራልኛል? እንዴት ነው ከናቱ ካንቺ ነጥየው ራሴ ጋር ለምንድን ነው ላደርግ የምችለው? አብርሃም ወደ እኔ እንዳይመጣ የምታደርጊበት መንገድ ሊሆን ይችላል ይሄ ነገር። ግን አንቺ እሱ ማመን ካቃተሽ በቃ አይምጣ። እኔ አትምጣም ብየዋለሁኝ፣ ግን ደግሞ ልጄ ማየት ፈልጋለሁ ብሎ በሰበብ አስባቡ ቤቴ እንደሚመጣ ታውቂያለሽ። እኔ ጋር እንዳይመጣ የምታደርጊበት ምክንያት ሊሆን ይችላል። ከዚህ በፊትም እንደዚህ ነበር እያደረግሽ ነበር። ማላቀው ነገር እንድትሆንጅኝ አልፈልግም በመጀመሪያ። ከዛ ባለፈ ልጅሽን ራስሽ ነሽ እንጂ መያዝ ያለብሽ። ሄርሜላ ጋር ሄደ የሆነ ቦታ ሄደ ይሄን ያህል እንዴ ይሄን ያህል ቀላል ነገር ነው እንዴ? ልጅ እኔ ጋር ወይም ደግሞ እንደዚህ ብድግ አድርጌ እኔ ዝም ብዬ መወስደው ምንስ ይጠቅመኛል ብዬ ነው መወስደው? የራስሽ ልጅ እኮ ነው። ነገርኩሽ፣ የምታደርጊበትን ምክንያትማ ነገርኩሽ። ለምን አብርሃም እኮ ይኸውልሽ፣ እኔ አብርሃም እኮ ደኔ እንዲመጣ እኮ ያንቺን ልጅ መውሰድ አይጠበቅብኝም። ኦሬዲ እኮ መጥቷል። እኔ ጋር እኮ ነው ያለው አይደል እንዴ? ሩታ ልብሽ ግን ማመን አይፈልግም። የምን ልብ ነው የምታወሪው? ስለምን ልብ ነገር ማመን ስለማይፈልግ በልጄ ይኸውልሽ ከዚህ በፊት በጣም በብዙ ነገር እኔ ልትጎጂ ሞክረሻል። ዝም ብዬም ታግሼሽም አልፌያለሁ። ገባሽ? ከዚህ በላይ ግን ምንም ልታገስሽ አልቻልኩም። ነገር እየፈጠርሽ ያለሽው አንቺ ነሽ። ገባሽ አይደለ? አብርሃምን ለመመለስ ምናምን ራሱ ይቅርታ ብሎኝ አሁን ኦሬዲ አብረን ያለ ነው። ለምን ብዬ ነው ልጅሽ የምነጥቅሽ? እኔ ምን ይሰራልኛል? ምን እጠቀማለሁኝ? ነገርኩሽ እኮ ምክንያትሽንማ አንቺ ማመን ስለማትፈልጊ ነው እንጂ እየነገርኩሽ ነው። ምክንያትሽንም እያስረዳሁሽ ነው። ስለማውቀውና ስለገባኝ ምክንያትሽንም ጭምር እያስረዳሁሽ ነው። ገባሽ? ከዚህ በፊት በተፈጠረው ነገር ከኔ ልጄን ነጥቃችሁ ልጄን መልስልኝ ስል ኢቨን ቤትሽ ድረስ መጥቻ አውቃለሁ። ልጄን ይዛችሁ ከቤት ምናምን የላችሁም ነበረ። አሁን ያንን ነገር ለመድገም ከሆነ ሐሳብሽ ሄርሜላ፣ ያንን ነገር ለመድገም ከሆነ ሐሳብሽ እንዳታስቢው፣ በጭራሽ አልታገስሽም። ከዚህ በፊትም ቢሆን ልጅሽን እኔ መጥቻ አልወሰድኩትም ቤት ድረስ። አብርሃም ይዞት መጣ፣ ኦኬ ብዬ ተቀበልኩት። ምክንያቱም አይደል የአብርሃም ልጅ የማንም ሰው ልጅ ይመጣል ኦሬዲ ቤት ላይ ኖርማል ነው። ገባሽ አይደለ? ቤቴ ድረስ መጣ፣ ኦኬ ብዬ ተቀበልኩት እንጂ እኔ ቤትሽ መጥቼ ያንቺን ልጅ ሰርቄም አላውቅም። እንደዚህ አይነት ነገር ውስጥ መገባ ማየት ሴት አይደለሁም። ልጁን ይዞ መጣ፣ ተቀበልኩት። አሁን ግን ምንም አይነት ነገር ወደኔ የሚመጣ ነገር የለም። ስለ ልጅሽ ምንም ማውቀው ነገር የለም እያልኩሽ ነው። ለእንደዚህ ጥያቄ ተጠርተሽኝ ከሆነ ኦኬ። አሁን ደግሞ ይሄንኛውን ነገር አስበሽ ወይም ይሄን ነገር አውጥተሽ እኔን ለመሸሽ እያሰብሽ ከሆነ ሄርሜላ ተሳስተሻል። ከምር ከዚህ በፊት በተፈጠሩት ነገሮች አንቺ የሚደረገው ነገር በሙሉ ሐሳብም አመንጭ ልትሆኚ ትችያለሽ፣ ተባባሪ ሆነሽ ሊሆን ይችል ነበር ከዚህ በፊት ገባሽ? ሆነሻልም ኢቭን
ግን ደግሞ እኔ ያኔ ዝም ብዬ አልፌሽ ነበረ። አብርሃምን ነበር እየጠየቅኩኝ የነበረው 2 ቀን 3 ቀን ህግ ጋርም አልሄድኩም ምንም አላልኩም። ሩታ ግን የሆነ ስለልጅሽ አስበሽ ነው ወይስ አብርሃምን ለማግኘት የሆነ ያህል መንገድ እየሄድሽ ነው ያለሽ? ገደል ይግባ ልጅ የለም እያልኩሽ ነው። አንቺ አሰሚም እንዴ? ታዲያ አንቺ ያንቺ ልጅ ባለመኖሬን ለምን ተጠያቂ የምታደርገኝ? ጠላቶችሽን ዞር ብለሽ ቼክ አድርጊ። እኔ አንቺ ህይወት ላይ ምንም አልደርስም። አንቺ ጋር አልደርስም። ከአንቺ ውጪ ጠላት አለ እኔ ህይወት ውስጥ? አንቺ እኮ ነሽ ጠላቴ። ከዚህ በፊትም ልጄን ለመንጠቅ የሞከርሽው አንቺ ነሽ። አሁንም እየሞከርሽ ያለሽው አንቺ ነሽ። ሰሚኛለሽ? ከዚህ በፊትም ቡዜም ተባብራሻለች። እኔ እዚህ ሀገር አይደለሁም ምናምን ልክ አብርሃም ሳሳስረው ሁላችሁም ስትሮጡ ልጄ መለሳችሁልኝ። አሁን ግን እንደዚህ አይነት ነገር ውስጥ መግባት የምትፈልጉ ከሆነ ግድ የለብኝም። ገባሽ? አሁን አብርሃም ብቻ አይደለም እያንዳንዳችሁን አለቃችሁም። አንቺንም ቡዜንም ሁላችሁንም አለቃችሁም። እሺ ይኸውልሽ እኔ አዳምጪኝ አንዴ። በመጀመሪያ እኔ ባልወለድኩት ልጅ ምንም ይሄን ያህል የትኛው እንትን ብዬ ነው ያንቺ ልጅ ወስጄ ገና ያላደገ ጨቅላጣ ልጅ ወስጄ ራሴ ጋር ላደርገው የምችለው? አንቺ ሁሉ ነገር ለምን ከልጅሽ አባት ጋር ጨርሽም እንዴ? እኔ ጋር ለምን የምትመጪው? እየነገርኩሽ እኮ ነው። የምትፈጥሪው ነገሮች እንዳለ ይኸውልሽ ኢሹ ነው የምትፈልጊው። የሆነ የምትንጫጭበት ነገርና የሆነ ነገር ነው እያሰብሻለሽው። ስለ ልጅሽ መጥፋትና ስለ ቤትሽ ገበና እኔ ምንም የሚመለከተኝ ነገር የለም ሩታ። እንደየነገርኩሽ ነው እኮ እኔ ለምንድን ነው የምዋሽሽ? አብርሃም እንዳይመለስ ምናምን ይመጪውን አብርሃም አንቺ ጋር እኔ ጋር እኮ ነው አብርሃም። አታምኚውም እሱን ኦልሬዲ ስለማመን ለምታረ ልጁን እኔ ጋር አድርጌው ነው እንዴ እሱ እንዲያምነኝ ማደርገው? እኔ አላውቅም። እንግዲህ ከዚህ በፊት የሞከርሽ ታዲያ እርግጠኛ አልሆንሽበትና አላውቅም የምትይው ነገር ነው እንዴ ጋር ይዘሽ የምትመጪው? እኮ የሞከርሽው ሙከራ ነው። ታዲያ ወጅኝ አልፈልግም። እንደውም ስም በማጥፋት ሊከስሽ ይችላል ሩታ። ሪሊ ያው እንሂዳ ደስ ይለኛል። ከዛ ደግሞ ማን እንደዚህ አይነት ነገር ተተብትቦ እዛው እንደሚቀር ማን እንደሚወጣም በደንብ እናያለን። ሰማሽኝ አይደለ? ከዚህ በፊትም ያደረግሽው ነገር ነው አሁንም እየደገምሽው ያለው። ታዲያ ለምን እንደዛ አደረግሽ? ባለፈውስ ቢሆን ለምን እንደዛ ሆንሽ? የወለድሽው አንቺ ምከሰሰው እኔ ምን አግብቶኝ ምን ሆኜ ነው በየገብቼ? የሰው ልጅ እኮ የሰው ነው። አንቺ መውለዳችን ነው ማለት ለምን እንደዚህ አይነት ነገር የሰው ልጅ ለመንጠቅ ለምን ትጓጓያለሽ? ይቅርታኝ አንቺ ልጅ የመንጠቅ ምንም ሀሳብም የለኝም። ሁሉም ነገር በጊዜ ይሆናል አለቀ። ነገም እኔ እናት መሆኔ አይቀርም። ገባሽ አይደለ? ከዛ ባለፈ ደግሞ ስለ ልጅ ለማሰብ ግዴታ እናት መሆን አይጠበቅብኝም። ገባሽ አይደለ? ቢያንስ ሲመጣ እኔ ጋር ምን ነገር አደርጋለሁ? ከእናትን የምነጥቅ አይነት ሴት አይደለሁም። በመጀመሪያ መረጃ በስትክክል ስሚ። አለበለዚያ የሆነ ኢሹ ለመፍጠር ልጅ ጋር ልጅ የሆነ ነገር በልጅ መምጣት የጀመርሽው ታዲያ አይደለም እኮ ብዙ ነገሮችን ለመፍጠር የሞከርሽ ሰው ነሽ። ልጅ በዚህ ገባ ልጅ በዚህ ወጣ እያልሽ አብርሃምን ለማቅረብ እየሞከርሽ ነው ያለሽው። ከአብርሃም ጋር ያለሽ ነገር መጨረስ ትችያለሽ ሩታ። ሄርሜላ ራስሽን ለማሻሻል አሁንም እንደዚህ እያስመሰልሽ እንዳልሆነ ራሱ ላውቅ አልችልም። ራስሽን ለማራቅ ምንም ነገር ለማድረግ እንዳትሞክሪ። መቼም አብርሃም ይሄን ነገር ሳይነግርሽ ወይም ደግሞ እዚህ ጋር አላውቅም አብርሃም ምን እንዳደረገ አላውቅም ብለሽ ልትይኝ አትችይም። ሳታቂም ቀርተሽ አይደለም። ምንም አውቀው ነገር የለም እያልኩሽ ነው ሩታ። አትሞክሪ። ነገሩ የፈለገ ጠላትሽ ብሆን የፈለገ ጠላቴ ብትሆኚ እኔ በልጅ መጥቼ እንደዚህ አይነት ነገር ውስጥ መገባ አይነት ሴት አይደለሁም። ገባሽ አይደለ? ልጅሽ ጋር አንድ ቀን ደርሼ አይደለም ቤትሽ ልጅሽ እንኳን እኔ ቤት መጥቶ ምንም ያደረኩት ነገር የለም። እንዳላደረኩት ደግሞ በደንብ አድርገሽ አይተሽዋል እኮ። ያኔማ የሆነ ነገር ብታረጊ የሚመጣብሽ ነገር ጠንቀሽ። ታዲያ አሁን ሲሆን ነገር ባረግ የሚመጣብኝ ነገር ሳላስብ ቀርቼ ነው እንደዚህ አይነት ነገር ውስጥ መገባ? ያኔ ዝም ብትላልኩሽ ሜቢ አሁን ዝም ምልሽ መስሎሽ ከሆነ ገባሽ? አሁን ግን ዝም አልልሽም። በጭራሽ ልተውሽም ሆነ ልታገሰሽ አልችልም። ገባሽ? በመጀመሪያ ልጅሽ የትም አልጠፋም። እየዋሸሽ ነው ያለሽው። ማስመሰል ዛሬ አይደለም አንቺ እየጀመርሽ ያለሽው። እያስመሰልሽ ነው። የትም አልወዳ የትም አልሄድም። የሆነ ነገር አትርሱኝ እያልሽ ነው ያለሽው። እሺ አትርሱኝ እንጂ አሁን አንቺ እስከቶብሽ እኔን ቆመሽ እዚች ጋር እንደዚህ በእንደዚህ አይነት ወይ ነው የምታወሪ? እኔማ እኮ ይኸውልሽ ማድረግ የምፈልገውን ነገር ለማድረግ ታይሙ አልሞላም እንጂ አንቺ ጋር ስሮጥ የምመጣበት ጉዳይ አይኖርም። ገባሽ? ታይሙ ስላልሞላ ነው እንጂ ታይሙማ ቢሞላ ወይም ደግሞ ወደ ህግ ጋር መሄድ የምችልበት ሰዓት ስላልሞላ ነው እንጂ ጆሮሽን አንጠልጥዬ ነበር ልክሽን ማስገባሽ። ታውቂኛለሽ ደግሞ። እሺ ግን ይኸውልሽ ጥፋት ያላጠፋ ሰው ባትወቅሺ ባይነኝ እኔ ሩታ። በመጀመሪያ መረጃው ይኖርሽ። ጥፋት የለብኝም እያልሽ ነው። መረጃው ይኖርሽ ሩታ። መረጃው እኔ ስለታገስኩሽና ዝም ስላልኩሽ ዛሬም ዝም ትለኛለሽ ትታገሰኛለሽ ብለሽ ከሆነ ሄርሜላ እንዳታስቢው። ቆይ አንቺ ቤት በር ቁልፍ የለውም? እኔ መጥቼ እንዴት አድርጌ ነው የምወስደው? እንዴት አድርጌ ነው ልጁን ቁጭ ማድረገው? አሁንም ልጄን ግን ወስዳችሁታል። አንቺም ሀሳቡ ላይ ያለሽበት ልጄንም አይወሰደችው ቡዜ ናት። አሁን ደግሞ አብርሃምም ተባብሯታል። አንቺም ሀሳብ ውስጥ እንዳለሽበት 100% እርግጠኛ ነኝ። ይሄንን ነገር ደግሞ ማድረግ የምትፈልጊ ከሆነ ቀጥይበት። አሁን ይኸውልሽ ከአንቺ ጋር ምንም አይነት ጭቅጭቅ አንፈልግም። ልጁን እንደወሰዳችሁት ቀጥታ እንድትመልሱት ነው የምንፈልገው። ከእናንተ ጋር ምንም ነገር መገናኘት አንፈልግም። አሁን አንቺ ማሳብሽ እናንተ ማሳባችሁ ሩታን ለመበቀል ወይም ደግሞ ከዚህ በፊት እያደረገችው ለነበረው ነገር የሆነ ነገር ለመክፈል ይብስባታል። በነገራችሁ ላይ አላወቃቸውትም። ገብቶሻል አይደለ? አሁን ከእናንተ ጋር ምንም ነገር አንፈልግም። ልጁን የወሰዳችሁት ልጁን መልሱ። ከእናንተ ጋር ምንም የሚያገናኘን ነገር የለም። አብርሃም ከፈለገ እንደፈለገ ይሆናል መሆን ይችላል። ካንቺ ጋር አትፈልጉም። ታውቂያለሽ በደንብ አድርገሽ ማለት ነው። አሁንም ልጁን የወሰዳችሁት አብርሃም ልጁን ፍለጋ ወደ ሩታ ስለሚመጣ አብርሽ ወደ ሩታ እንዳይመጣ የፈጠራችሁት ነገር ብቻ ነው።
ገብቶሻል? አሁንም ቢሆን ካንቺ ጋር ምንም ነገር አንፈልግም። እንደፈለግሽ ከነሱ ጋር መጨማለቅ ትችያለሽ። ገብቶሻል አይደለ? ልጁንና ልጁን መልሽልኝ። አዳምጠኝ አንተ ራስህ በደንብ። በመጀመሪያ እኔ የልጁ እናትም አባትም አይደለሁም። እንደዚህ አይነት ነገር ውስጥ ምገባ ማይነት ሰው አይደለሁም። መብቱም የለኝም። መብቴንና ደግሞ ግዴታዬን አውቄ የምኖር ሰው ነኝ። ገባህ አይደለ? ስለምናውቀው እኮ ነው። ይኸው ለምንም ሴራ አይደለም። በሴራ እናንተ የሚደርስ የለም። አሁንም ይሄን የሆነ ነገር ለመፍታት ያስመሰላችሁ ቢን ያላችሁ ገባችሁ አይደለ? ጋስትሮጪ መጣሽ ወይ ጉዴ ፈላ። ሄሮት አንቺ ጋር አልመጣው ቤት ድረስ አብርሃም ይዞት መጣ። አለቀ። ቤቱ ያንቺ ነው አይደለ? መኖሪያ ቤቱ የኔ ነው። ቤቱ ያስመጣልኝ። ኦፍ ኮርስ ያንቺ ነው። ታዲያ ልጄን ፍለጋ ስመጣ ቆልፈሽ ምን ልማድርጎ አጠፋሽ? አላማ ባይኖርሽ መጥቻ አውቃለሁ። ገባሽ? በርሽን መምጣቱን አልፈልግም አንቺ ጋር ግን በልጄ ጉዳይ መጥቻ አውቃለሁ። በርሽን ከአንዴም ሁለቴም ሶስቴም ቆልፈሽ አልነበርሽም። ታዲያ ምንድነው ምክንያቱ? ቁጭ በቤት እንድል ነው እንዴ? ስራ የለኝም እንዴ? ስራ አልሰራም። ስራ ይኖርሽ ይችላል። ቁጭ ብዬ እንድጠብቅሽ ነው የፈለግሽው? ስራ ሊኖርሽ ይችላል። ግን ደግሞ እኔ በምመጣበት ሰዓት ልጄን ይዘሽ የትም ልትሄጂ አትችይም። አንቺ የምትመጪበት ሰዓት እኔ በምንድን ነው የማውቀው? አንቺ ምንድን ነሽ? ምን ብዬ ነው የምትመጪው? ሩታ ኦኬ ኢትስ ኦኬ። ማታም አትኖሪም ቀንም አትኖሪም። ውሸትሽን ካልሆነና እውነት ልጅሽ ጠፍቶ ከሆነ አንደኛ ተጠያቂ ብለሽ የምታስቢውን ሰው በመጀመሪያ ጠይቄ። እኔ አንቺ ልጅ መወስድበት ምንም ምክንያት የለም። እመኚኝ እያልኩሽ ነው ሩታ፣ እመኚኝ። ሰው ማመን የምትችይ ከሆነ እመኚኝ። የእውነት የእናትነት ስሜት ተሰምቶሽ ከሆነ ወይም ደግሞ የሆነ ተንኮል አስበሽ የእውነት ልጅሽ ጠፍቶ ከሆነ እኔ ጋር ምንም የለም። ስለዚህ መሄድ ያለብሽ ቦታ ላይ ሄደሽ ርቀት ሂጂ እንጂ እኔ ጋር የምትሽ ልጅሽ እንድጠይቂኝ አልፈልግም። የእውነት የእናትነት ስሜት ተሰምቶሽ ከሆነ ማለት ነው። ስነስርዓትሽ ነው እንጂ ስለ እናትነት ለኔ አትነግሪኝም። ምን አይነት እየነገርኩሽ ያለው ነገር እያስመሰልሽ ካልሆነ ነው እያልኩሽ ያለው ነገር እንዳሳለፍኩበትና ለልጄ ምን መሆን እንዳለብኝ እኔ አውቃለሁ። ግን ደግሞ ሄርሜላ አንደ ገላ አስረዳሽ በጣም ተረጋግቼ ነው ላናግርሽ እየሞከርኩኝ ያለሁት። እንደተፈጠረው ነገር እንደዚህ ሆኜ እንድታናገሪ ላናገርሽ ራሱ መቻሌን በጣም ትልት ይገባል። ገባሽ? በጣም ተረጋግቼ ነው እያወራሽ ያለሁት። በነገርሽ ላይ ምንም ነገር መፍጠር ስለማልፈልግ በስነ ስርዓት ስለሆነ አናግሪያት ተግባብተን ትሄዳለች ብዬ አስቤ መጣሁት። ግን ደግሞ አይ እንደዚህ አይነት ነገር አልፈልግም ካላችሁ ኢትስ ኦኬ። እሺ እኔ ደግሞ እንገልሽ ነው ችግር የለውም። ልቤ ላይ ምንም ነገር የለም። ታውቂያለሽ፣ እንደዚህ አይነት መጥፎ ሴት ማስብም አይነት አመለካከት እንዳይለኝ በደንብ አድርገሽ ታውቂዋለሽ። ልቦናሽ ያውቀዋል የኔን ልብ ንጹህነት። ገባሽ አይደለ? እኔ አንቺ ልጅ የሆነ ነገር ጎድቼ እሺ ለአንቺ እንኳን መጥፎ ነገር ባስብና ወይም ደግሞ ለአንቺ የሆነ መጥፎ አመለካከት ቢኖረኝ ሉሌን ጎድቼ የእውነት ከአብርሃም ጋርስ መቀጠል እችላለሁ? ይኸውልሽ እስቲ ልትነግሪኝ ትችያለሽ? አንቺን ጎዳለሁ ብዬ ሉሌን ስጎዳ አብርሃምስ አንድ ነገር ልንገርሽ። ሲጀመር በልጅ እኮ እንደዚህ አይነት ነገር ውስጥ መድረስ የሚገባ ነው ማለት ነው አይደለም? ይኸውልሽ ሉልን ስትወጪው ሉልን ትጎጃለሽ ማለት አይደለም። እኔ ነው ለመጉዳት ዛሬም ነገም ከትናንትናም ያለፉትን ጊዜያቶች እኔን ለመጉዳት ነው እጅሽን ስትዘረጊ ኖርሽው። ልጄን ስለወሰድሽው እኔን ነው ልትጎጂ የምትችይው። ሩታ ይገባሽ? አሁን ልጄንም ነጥቀሽ ከልጄ ከኔ ልጄን ነጥለሽ ከአብርሃም ጋር ለመኖር ያሰብሽውን ህይወት እንዳታስቢ። አሁንም ቢሆን አብርሃምን ልጁን በቃ ባመጣለት ወይም ደግሞ ልጁ እዚህ ቢሆን ሩታ ጋር አይደርስም የሚለውን ሐሳብ አስበሽም ሊሆን እንደሚችል 100% እርግጠኛ ነኝ። እንደዛ አስብና እኔ ልጅ እኔ ቆይ እንደዛ ሳይሆን አስተሳሰብሽ ልጅ ማሳደግ ቀላል ነገር ነው ማለት ነው። ላይክ እኔ እንደዚህ አይነት ነገር ጭጠላሽ ቁጭ ብዬ አላስብም ነው እናውቃለሁ። ሜቢ አብርሃም ከኔ ጋር እንዲቀጥል ብዬ እኔ ልጄና ልዑልን እዚህ ላሳድገው ልጅ ማሳደግ በቃ እንዲቀላል ነው። ምንም ፕሮግራም የማያስፈልገውም በቃ ኖርማል ነው። እንደዛ ነው የምታስቢው አንቺ? እንደዛ እኮ አስባችሁ ነው። ከዚህ እንደዛ አይነት ሐሳብም የለኝም ሩታ። አሁን ደግሞ የነጠቃችሁኝ አንቺ አሰሚም ከዚህ በፊትም የነጠቃችሁኝ እኮ ይሄንን አስባችሁ መሰለኝ። ግን ደግሞ እኔ እንደዚህ አይነት ነገር ላይ ማልበገር አይነት ሰው ሆኜ ስታገኙኝ ነው ቀጥ ብላችሁ አምጥታችሁ ይመለሳችሁልኝ። ይኸውልሽ ሩታ እኔ ልዑልን ካንቺ ለመነጠልም ሆነ ስለምታወሪው ነገርም ምንም እጄ የለበትም። አሁንም ደግሞ በምትፈጥሪው ነገር ከዚህ በፊት እኔ ላይ እያስመሰልሽብኝ ያለውን ነገርና እየዋሸሽኝ ያለውን ነገር እየዋሸሽኝ ነው ብዬ እያሰብኩኝ ያለሁት ገባሽ አይደለ? የእውነት ግን ልዑሌ ጠፍቶና አሁን እያሰብሽ ያለሽው ቡዜና አብርሃም ስልኬን አጠፉብኝ ብለሽ የምታስቢ አይነት ከሆነና ድጋሚ ልመንሽና እንደዚህ አይነት ነገር ውስጥ እውነትም አብርሃም እና ቡዜ ስልኬን አጥፍተውብኝ ልጄን ጠፍቷል ብለሽ የምታስቢ ከሆነ እኔ እጄ የለበትም እያልኩሽ ነው። ገባሽ አይደለ? መጠየቅ ካለብሽ አብርሃምን ጠይቂ፣ እኔም ደግሞ አብርሃምን ለመጠየቅ ሬዲ ሆናለሁ። አለቀ። ከዛ ባለፈ የኔ እጅ የለበትም። ይሄን ነገር ሳታቂ ወይም ሳትጠይቂው ቀርተሽ አድረሽም ውለሽም አይደለም። ኦልሬዲ አድሮ ነው በማግስቱ ነው እየጠየቅኩሽ ያለው። ግን ደግሞ 24 ሰዓት ሞላ ምንም የነገረኝ ነገር የለም አብርሃም ስለ ልዑል ምንም የነገረኝ ነገር የለም ሩታ። እንዴ ለምን ብዬ ነው ማሽሽ? እንዴ ሁሉም ሰው እንደራስሽ አይምሰልሽ። እኔ ምንም እንደዚህ ነገር እየዋሸሁሽ አይደለም። ከዚህ በፊትም እንደዚህ ብለሽኛል። ሲቀጥል ደግሞ የትኛውንም ነገር አይደለም እያደረኩኝ ያለሁት በልዑል ነው የተመጣብኝ። ስለዚህ በሱ ጉዳይ ደግሞ ምንም ይሄ አስመሰልሽም እየዋሸሽም ነው ምናምን እንድትይኝ አልፈልግም። ቀልድና ቀልድ በልጄ አላቅም። እማንተዋወቅ ሰዎች ነው ምን ሆነው ጭራሽ አሁን ሜቢ ሩታ ከዚህ በፊት በምታደርገው ነገር በጣም ጨካኝና ክፉ ናት ምናምን ልትሉ ትችላላችሁ አይደለ? የማታውቁትን ጭካኔና ክፋት ነው ማሳያችሁ። በሱ ብቻ ነውብኝ። እስቲ እናንተ ሞክሩት። የምር አድርጋችሁ ይሁንና
አንቺም እጅሽ ይኑርበትና ሩታ ማናት? መብትሽ ነው። እንደዚህ ናት እንደብሽን ሰው የፈለግሽው ነገር ማለት ትችያለሽ። እኔ ግን እጄ የለበትም እያልኩሽ ነው በኮንፊደንስ ገባሽ አይደለ? መፈለግ ያለብሽ ቦታና ሌላ ማሰብ ወይም ደግሞ መጠርጠር የምትፈልጊው ሰው ጠርጥሪ። እኔ ግን ይኸው ጠረጠርሽኝ አይደለ? ለምን ጠረጠርሽ? ለምን እዚህ ውስጥ አካተትሽኝ አልልሽም። በቃ እንደፈለግሽ ማሰብ ትችያለሽ። ምክንያቱም ሁሌም ለኔ ለአንቺ መጥፎ ሴት ስለሆንኩኝ ችግር የለውም። ግን ደግሞ እኔ ጋር ልጅሽ የለም። እንደዚህ አይነት አስተሳሰብ ያለኝ ሴት አይደለሁም። ጨርሻለሁ። ኦኬ ኢትስ ኦኬ። እጅሽ ኖሮበት ያገኘሁሽ ለት ግን አንላቀቅም። ሄርሜላ ማስመሰል ስራዋ ነው። እኛ በምንም አይነት መንገድ ቢሆን ነገሩን ማግኘታችን አይቀርም። ከዚህ በፊትም እንደወሰደችው አሁንም ደብቀው እንደሆነ ግልጽ ነው። የትም ሊሄድ አይችልም። ብዙ ከዚህ በፊትም ይኸውልህ ፈረንጁ ቀን ሄጄ አውቃለሁ። ቀን ሳጣቸው ማታ ሄጄ አውቃለሁ። ሰው ቀንም ማታም በቤቷ አትኖርም። 2 ቀን 3 ቀን የኔ ልጅ ሲጠፋ ነው ከቤቷ የምትጠፋው። ይሄን ነገር እንኳን ማገናዘብ አልቻለችም። ኢትስ ኦኬ። በጣም ተረጋግቼ ለማውራት ነው የሞከርኩት። ምክንያቱም እኔ እዚች ጋራ የሆነ ነገር ባደርግ የሆነ ነገር ብፈጥር እኔ ላይ ነጥብ እንዲያዝብኝ አልፈልግም። ገባ? እዛች ጋርም ቢሆን ማክበር ያለብኝን ሰው እኔ እነጋሽዬን እና ብዬን አክብሬ ነው እስከዛሬ ድረስ ዝም ያልኩትኝ እንጂ አሁን ገደባቸውን በጣም ስላለፉ ቡዜንም ቢሆን በታሪክ ልታገሳት አልችልም። መሄድ እስካለብኝ ስቴፕ ሄጄ እሷም ቢሆን ባውንደሪዋን እንዴት መጠበቅ እንዳለባትና የራሷን ኑሮ እንዴት መኖር እንዳለባት ማድረግ እንደምችል አድርጌ ባሳያችሁ የተሻለ ይመስለኛል። ሁላችሁንም አብርሃምን ቢሆን ከዚህ በፊት ክሳን ስጭ ክሳነሳለሁ እኔ ነኝ ማነሳላችሁ። ተደጋጋሚ ጥፋት ያጠፋሉ። ይሄንን ክሳን ስንቸዋለሁ ላንተ ምክንያቱም እዛች ጋር የሚያዝንብኝ ሰው አለ፣ ለኔ የሚያስብ ሰው አለ። ኢቭን እስቲል ነው እኔን ያወራኛል ጋሽ ገባ በቃ ለነሱ ክብር ስለሆነ ሁሉ ነገር ማልፈው ብቻ ተረጋጊ። አሁንም ቢሆን ልጅ ይጎዳል ማለት አይደለም። ገብቶሻል? ግን ደግሞ አንቺን ለመጉዳት እያደረጉት ያለው ነገር እንደሆነ ባልነግርሽም ታውቂዋለሽ። ግን ደግሞ አሁንም ቢሆን ልጁ ወደ ቤቱ መመለስ አለበት በሚለው ነው አሁንም እሷ ጋር የመጣ ነውና ልጁ መመለሱ አይቀርም በምንም አይነት መንገድ ቢሆን ማለት ነው። ከዚህ በፊት ልጁን ሲወስዱት የትም ቦታ አልሄድም፣ ምንም ነገር አልፈጠርንም። አሁን ግን ከማናቸውም ጋር በምንም አይነት መንገድ መነካካት ስለማንፈልግ በራሳችን መንገድ ሄደን ልጁን እንዴት ማስመለስ እንደምንችል እናሳያችኋለን ለሁላችሁም። እና በጣም ቀላል ነገር ነው። በነገራችሁ ላይ እልህ ከተያያዝን ወይም ደግሞ ምንም አያመጡም ከተባባልን ሁላችንም በጣም ነገር አምጥተን እናሳያችኋለን። ሲቀጥል ደግሞ ከዚህ በፊትም እኔ ዝም ስል ዛሬ ላይ በቃ ቤተሰባዊነት ይቀድማል፣ ካሳለፍነው ነገር መሀላችን ያለው ዝምድና ይበልጣል እያልኩኝ ነገሮችን ችላ እምላችሁ በጣም ብዙ ሪከርዶች እያዛችሁ ነው ራሳችሁ ላይ። ግን በየትኛውም መንገድ ብትይዙ በጣም ብዙ ጥፋት አለባችሁ። እኔን ለመጉዳት፣ እኔን ለማሰቃየት፣ እኔን ለመጣልና ለመስፈር የሄዳችሁበት ርቀት በጣም ብዙ ሪከርድ እያሳይዘባችሁ ነው። ስለዚህ ያ ሪከርድ ደግሞ ተጠረቃቅሞ ምን አይነት ነገር ይዞባችሁ እንደሚመጣ ቀድማችሁ ማስተዋል ልመዱ። ሁላችሁም ቡዜም፣ አብርሃምን፣ ሄርሜላ ሁላችሁም አንላቀቅም። እውነት ይሄን ነገር ብቻ እውነት እናንተ ተባብራችሁ አድርጋችሁት ይሁን። ከዛ እኔ እናንተን ያገናኘናል። ሌላ ምንም ልል ተረጋጊ። ነገሮችን በምንፈታው መንገድ እንፈታለን። ደህና ቆዩልን። ቻው